ወንድሞች አሉን። ያንን ያየ ነው ለመጀመሪያ ጊዜ እኔ ቪዲዮ ስፖስት። በጣም የሚገርማችሁ ነገር እያንዳንዱ ቪዲዮ ላይ የሸር ኮመንት አለ። የሸር የሆነ ኔጌቲቪቲ የተሞላ ኮሜንት ማለት ነው። ለመጀመሪያ ጊዜ በጣም መልካም በሆኑ ነገሮች የተጠለቀለቀ ኮሜንት ዛሬ ገና ነው የገጠመን። ወንድማችን ናቲ ካለበት የጨለማ ህይወት ወደሚደነቅ ብርሃን ሲሸጋገር የሚያሳይ ቪዲዮ ላይ ማለት ነው። ስለዚህ በዚህ አጋጣሚ በፕሮቴስታንቱ ቤት የፕሮቴስታንት እምነት ተከታይ ሆናችሁ በፕሮቴስታንቱ ቤት ድራማ የሰለቻችሁ በቃ አይደል ጫጫታ የሰለቻችሁ በቃ ልባችሁ ክርስቶስ ኢየሱስን የሚሻ እህት ወንድሞቻችን ባዮ ላይ የዋትሳፕ ቁጥር አስቀምጠናል። ሁላችሁም መልእክታችሁን አስቀምጡልን። የትምህርት ጊዜ እንዲኖራችሁ አድርገን ቤተክርስቲያን እንድታቋት አድርገን ስርዓት ባለው መልኩ ወደ ቅድስት ቤተክርስቲያን እንድትጨመሩ ክርስቲያናዊ የሆነ ግዴታችን እንወጣለን እና ሁላችሁም እዚህ ውስጥ ያላችሁ ወንድሞች ሁላችሁም ይሄ መልእክት እንዳያመልጣቸው የምትፈልጉ ፕሮቴስታንት እምነት ተከታይ ካለ ሼር አድርጉለት። ባዮ ላይ ቅድም እንዳልኳችሁ እንትን አለ የዋትሳፕ ቁጥር አለ እና መመለስ የምትፈልጉ እህት ወንድሞች ብቻ በዋትሳፕ ላይ መልእክታችሁን አስቀምጡልን። በደንብ አድርገን ቅድስት ቤተክርስቲያንን ካለማወቅ ወደ ማወቅ እንድትሸጋገሩ እናደርጋለን እና ሁላችሁም በደንብ ኮፒ ሊንክ አድርጉ። ወንድማችንን ዛሬ እንግዲህ ዌልካም እንለዋለን እና እኔ ቤት ያላችሁ እህቶች ወንድሞች ደግሞ በደንብ አካውንቱንም ፎሎ አድርጉ። ወንድማችንን በደንብ አበረታቱት። ይሄ የምታዩት አካውንት ነው። እሱ አካውንቱ ጋይስ በደንብ ኮፒ ሊንክ አድርጓ። ከመጀመራችን በፊት ሁላችንም በደንብ ኮፒ ሊንክ እናድርግ። ሁላችንም ኮፒ ሊንክ እናድርግ። ሁላችሁም ኮፒ ሊንክ አድርጉ ፕሊዝ። እዚህ ውስጥ ያላችሁት ወንድሞቻችን ሁላችሁም በደንብ ኮፒ ሊንክ በደንብ ሼር አድርጉ ሁላችሁም እና ወንድማችንን እንኳን ደህና መጣ ትሉታላችሁ። ሁላችሁም ወንድማችን ናቲ የክርስቶስ ወይም ደግሞ ዛሬ ቤተክርስቲያን በሰጠችው ስያሜ መሰረት ገብረ ሥላሴ ወንድማችንን ሁላችሁም ፎሎ አድርጉት። ሁላችሁም እዚህ ውስጥ አንድም ሰው ፎሎ ማያደርግ እንዳይኖር ሁላችሁም በደንብ ፎሎ አድርጉ። ሁላችሁም ተሟችን አለ ኮፒ ሊንክ አስደርግ። ምንም ሼር እየተደረገ አይደለም። እሺ ነው አባት ዲያቆን ፍላማቴዎስ ገብረ ሥላሴ እንኳን ደህና መጣ። ከዚህ ወደሚደነቅ ብርሃን የመጣ ወንድማችን ድቅድቅ ከሆነው ጨለማ ወደሚደነቅ ብርሃን የመጣ ወንድማችን እህት ወንድሞቻችን ይህን ኮፒ ሊንኩን 10 ሺህ አንድ ጊዜ ዳድርሰው እስኪ ኮፒ ሊንኩን 10 ሺህ እናስገባው። 5600 ይታየኛል አንድ ጊዜ ዛሬ እና ወንድማችንን እናቱን ወይም በክርስትና ስሙ ሰማይ በሚያውቀው ስሙ ገብረ ሥላሴን እንኳን ደህና መጣ ወንድማችን በሉት። ፎሎ ያላደረጋችሁት ፎሎ አድርጉት፣ አበረታቱት በሚያስፈልገው ነገር ሁሉ። አንድ ጊዜ 10 ሺህ እናድርገው። ፍቅር በመስጠት ፎሎ በማድረግ ለሰው ልጅ የሚያስፈልገው የእናንተ ፍቅር መስጠት ሰውን ይሄ ጠንካራ ሆኖ እንዲቀር ያደርገዋልና ያው ግድ ነው። ኮፕሊንኩን አሁን 6700 መጥቷል። አንድ ጊዜ 10 ሺህ እናድርሰው። አንድ ጊዜ 6900 7000 ኮፕሊንክ አድርጉት። ኮፕሊንክ አድርጉት። ሁላችሁ ኮፕሊንክ ይደረግ። 10 ሺህ ይግባ። ሼር ይደረግ። ለሰው ሚንጫጫ ይንጫጫ፣ ሚናደድ ይናደድ። ሰው ዳነ ብሎ የሚበሳጭም አካል ካለ ይናደድ። ሼር አድርጉለት። ለአንዴና ለመጨረሻ ጊዜ ተናዶ ነቅሎ አለቦት አልቅሶ ይወጣል። በዚህ ሼር አድርጉለት 10 ሺህ ድረስ። 2000 ቀረናል። 8100
ሼር ይደረግ፣ ሼር ይደረግ። ቴንኪዩ። ግን በነገራችን ላይ ስለምትታዘዙም ነው እንዲህም ሼርም እየተደረገ ያለው። ልባችሁ ቅን ነው። ሼር አድርጉት። ልባችሁ ቅን ሙሉ ልብ ናችሁ። 9,000 1,000 ይቀረናል። ሼርም እያደረጋችሁ ኮፕሊንክም እያደረጋችሁ አንዳንድ እህቶች ሪፖስት የሚላለና ቀስቱ ምልክቷን የነካችሁ ወንድሞች እህቶቻችን ሪፖስትም ደግሞ አድርጉት። የኔ ወዶች እናንተ ምርጦች ሪፖስት አድርጉት። 9,800 9,900 100 ሰው በሚቀረን 10,000 ቴንኪዩ። ታብታቡን አንድ ጊዜ 200,000 እናስገባው። ይህ በቃ ግንባሩ ሰፊ የሆነው ልጅን ግንባሩን በሉት በታብታብ ፊት ለፊት ቪዲዮ ያበራውን ሰው ግንባሩን በታብታብ አንድ ጊዜ አስደርግ፣ ችግር የለም። ግንባሩን አንድ ጊዜ 200,000 እናስገባው። ግንባሩን ቶሎ የኔ ወዶች ግንባሩን 108,000 ደርሰናል። 110 111 ጎበዞች 112 ተባረኩ። ታብታብ 114 ቴንኪዩ ታብታብ 16 18 19 ታብታብ 20 22 ታብታብ አንድ ጊዜ ግንባሩን የፈልኝ ጭንቅላት 28 ቴንኪዩ 29 31 70,000 ነው የቀረን። አንድ ጊዜ ታብታብ 70,000 ነው የቀረን። 70,000 ነው የቀረን። 70,000 ነው የቀረን። ታብታብ 60,000 ነው የቀረን። አንድ ጊዜ ግንባሩን በሉት እስኪ ፈለገን ግንባሩ 50,000 ነው የቀረን ውዶች። አለ ናቱ አለ ታብታብ አንድ ጊዜ 200,000 ድረስ የኔ ወዶች እየደረሰ ነው እንደምንም ብሎ እሺ። ቆማችሁ ታብታቡን ቆማችሁ 70,000 ቴንኪው 30,000 ነው የቀረን። ታብታብ አንድ ጊዜ ታብታብ 80 20,000 ነው የቀረን የኔ ወዶች። እስኪ አንድ ጊዜ እንረባረብ፣ ሁላችንም እንረባረብ። 10,000 ነው የቀረን። እንረባረብ ሁላችንም። ከተረባረብን በጣም ነው ሽቀለው የተመቸኝ። ሲስ በጣም ተመችቶኛል። 200,000 በቃ አመሰግናለሁ። ተባረክልኝ ዲያቆን ታሙዬ፣ በጣም ነው የምናመሰግነው ተወዳጅ ወንድማችን፣ እግዚአብሔር ያክብርልን። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች ሁላችሁም ላይቭ ስትሪማችን እንዳይቋረጥ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ታብታብ ማድረጋችሁን እንዳትረሱ። ወገንታትና ህዝበታት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ወገን ዛሬ እጅግ በጣም ደስ የሚል ቀን ነው። ዛሬ በጣም ለየት ያለ ቀን ነው። ምክንያቱም ረዥም ጊዜ እንግዲህ ከዚህ ቅዱስ ቤተክርስቲያን ጠፍታ የነበረችን ነፍስ ዛሬ የመለስንበት ቀን ነው እና እዚህ ውስጥ ያላችሁ እህቶች ወንድሞች፣ እስፔሻሊ ክርስቲያን የሆናችሁት ወንድሞቻችን እንኳን ደስ አለን፣ እንኳን ደስ አላችሁ። ይህች ኦርቶዶክስ ቅዱስ ቤተክርስቲያን መሰረቷ ጉልላቷ ክርስቶስ ነው እና የክርስቶስ ቤት ስለሆነች ድራማ አይሰራባትም። የእውነት ነው ወንጌል የሚሰበክባት። ድራማ ተመልክታችሁ ከሆነ ለምሳሌ ብሔራዊ ቲያትር ላይ አንድ የሚተውን ገበሬን ሆኖ የሚሰራ ሰው እየዘራ ሲተውን ልታዩ ትችላላችሁ። እየኮተኮተ ሲተውን ልትመለከቱ ትችላላችሁ። እያጨደ እህል እያከማቸም ሲተውን ልትመለከቱ ትችላላችሁ። ከዛ ድራማ ላይ ግን ፍሬ ሆኖ በቅሎ ወደ ገበያ የሚወጣ እህል የለም። ይህች ቤተክርስቲያን ደግሞ መሰረቷም ጉልላቷም ክርስቶስ ነው።
የእውነተኛው የጌታችን የኢየሱስ ክርስቶስ ወንጌል በእውነት የሚሰበክባት አለት ነች ቤተክርስቲያን። ክርስቲያኖች እንኳን ደስ አላችሁ። ድራማ የሌለባት ይህች ቤት በድራማ ሳይሆን የእውነት የሰዎችን ልብ ለክርስቶስ እያስገዛች እየመለሰች ነው። አሁንም እጅግ በጣም ደስ ብሎናል። የዛሬ ደስታ ደግሞ ለየት የሚያደርገው ምንድን ነው? ምድራዊ ብቻ አይደለም። በአንድ አጥ መመለስ በሰማይ ያሉ መላእክት እንኳን ይደሰታሉ። ዛሬ እኛ ምድራውያኑ በሰማይ ካሉ ቅዱሳን መላእክቶች ጋር አንድ ላይ እኩል የምንደሰትበት እንደው በቀኑ እጅግ በጣም የምንደሰትበት አጋጣሚ ይሆናል ማለት ነው እና ክርስቲያኖቶች ወንድሞች እንኳን ደስ አላችሁ። እዚህ ጋር ያለውን የወንድማችን ናቲ የክርስቶስን አካውንት ሁላችሁም ፎሎ አድርጉት። ሁላችሁም ክርስቲያኖቶች ወንድሞች ከዚህ በኋላ ከወንድማችን ጎን ልንቆም ይገባል። ወንድማችን እንኳን ደህና መጣ ልንለው ይገባል። እዚህ ውስጥ ያላችሁ ሁላችሁም ክርስቲያን እህት ወንድሞቻችን በአጠቃላይ ሁላችሁም ፎሎ አድርጉት። በጣም የሚገርማችሁ እንግዲህ ወንድማችን ናቲ የክርስቶስ ረዥም ጊዜ ከኛ ጋር በወዳጅነት በጓደኝነት የቆየ ወንድማችን ነው። ከዚህ ቀደም የሌላ ቤተ እምነት አማኝ ነበር የነበረው፣ የፕሮቴስታንት ሙሉ ወንጌል ማለት ነው። ስለ እውነት አሁን እኔ አልጠበቅኩኝም። አንድ ዓመት ነው እንግዲህ በጓደኝነት አብረን የቆየ ነው እና አንድ ዓመት በጓደኝነት አብረን ስንቆይ ዛሬ በዚች ቀን ናቲ ወደ እውነተኛው ጌታ ወደ ክርስቶስ ኢየሱስ ይመለሳል ብዬ አስቤ አላቅም። እግዚአብሔር በሚያውቀው ብዙ ጊዜ እንዲጨነቅ አልፈልግም። እንደምታውቁት የእኛ ቤተክርስቲያን ነፍሳትን የምታስጨንቅ አይደለችም። ልክ እኛ ሰዎችን መንገድ ላይ ስናገኝ ድምፃችንን ቀይረን ኢየሱስ ምናምን እያለን ድራማ እንሰራም። የሰዎችን ግላ የሆነ ፈቃድ ላይ ተመርኩዘን ነው የጌታችን ኢየሱስ ክርስቶስን ወንጌል እየሰበክን እውነትን እንዲያውቁ እንዲረዱ የምናደርገው። ሳይሰላችሁ፣ ሳይበሳጩ፣ ሳይናደዱ አናበሽቅበትም። በክርስቶስ ቃል ሰዎችን አንጫንም እና ያው ወንድማችን እንግዲህ ባልጠበቅነው ሰዓት እውነት እኛም ተደስተናል። ወደ እውነተኛው መንገድ ተመልሷል እና አሁንም ልክ እንደዚህ የደከማቸው በየፕሮቴስታንት አዳራሽ ውስጥ ያለው ይሄ ጫጫታ የሰለቻቸው ድራሞ የሰለቻቸው በጣም ብዙ ፕሮቴስታንት ወንድሞች አሉ። ናቲሻ እና ዲያቆን ናቱ ለእነዚህ ወንድሞቻችን መልእክት ካለ እግረ መንገድን ቃል እንድታረግ ያክል ነበረ። እሺ ያ ቅድም ተናግረዋል እና ከዚህ በፊትም ያው ደጋግመን እንደምንናገረው ፈርሌ ምንድን ነው ህይወታችን ክርስቶስ ነው እና አሁን ጊዜ የምናጠፋበት አይደለም። ሰዎች ምን ይሉናል ወይ ደግሞ እንደው ይሄ ነገር ጥያቄ ኖሮብኝ እንዴት ወደ ቀደመችው እምነት ወይም ደግሞ ወደ ኦርቶዶክስ እንዴት እመለሳለሁ የሚሉ ሊኖሩ ይችላሉ። አዎ አሉ እና ይሄ ፕራክቲካሊ እናውቀዋለን። በውስጥም የሚያወሩን ስላሉ ማለት ነው። እሱ ብቻ አይደለም። በነገራችን ላይ ስፔሻሊ በወጣቶች ደግሞ በሪሌሽን ሆነው ምናልባት ጓደኛቸው ወንድ ጓደኛቸው ሊሆን ይችላል፣ ሴት ጓደኛቸው በእንደዚህ አይነት እምነት ውስጥ ሆነው እንዴት ትተናቸው እንወጣለን አይነት ነገር ማለት ነው። እና አንድ ነገር እንዳንረሳ ጌታችን ሲያስተምር ቀኝ እጅ ብታሰናክልህ ከአንተ ቆርጠ ጣላት ነው የሚለው እና እውነት ስለ እጅ ነው የሚያወራው አይደለም። እና ስለምንድን ነው በቅርብ ያለ ሰው ወይም ደግሞ ቤተሰብ የፈለገውን ይሁን የአካባቢ ሰው ያልሆነ እምነት ውስጥ እንድትሆንና ለነሱ ሼም ብለህ ትክክለኛ ያልሆነውን ዘመን አመጣሽ ሰው የፈጠረው እምነት ውስጥ ከሆንክ አንተ ተቆርጠ ከምትጣል እነሱን ትታቸው ወደ ቀጥተኛዋ ሂድ ነው እንግዲህ ቃሉ ሲናገር። ስለዚህ ልክ እንዴት ነው ዕብራውያን 4:16 ላይ እንደሚለው ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በድፍረት በእምነት እንቅረብ ይላል እና በእምነት እንግዲህ ዙሪያችሁ ያለውን ትታችሁ ለምን የሚያዋጣው በኋላ በፍርድ ቀን ያለ እሳት አለ እና ወደዛ መጣል በጣም የሚያስፈራው አይደለ? ስለዚህ በድፍረት በእምነት ለመምጣት ሞክሩ እና ደግሞ በውስጥ አውሩን። ቅድም ደግሞ ፈሌ ሲናገር ነበር። አይ ቲንክ ቁጥር አስቀምጠህላቸዋል መሰለኝ እና ከዚህ በኋላ እንደውም ስራችን እናንተ ላይ ነው የሚሆነው ለማለት ነው። መልካም ናቱ። በጣም ነው የማመሰግነው። እግዚአብሔር ያክብርልን፣ ቃልዎትን ያሰማልን። ከመቀጠላችን በፊት ይቅርታ፣ እርግጠኛ ለመሆን ያክል ሊቀ መዘምራን ቴዎድሮስ ዮሴፍ የሚል አካውንት እውነት የሊቀ መዘምራን ነው?
ሰላም ለእናንተ ይሁን። ፈለጌ ወንድማችን አይደለም ፋን ነው ምለው ደጋፊ ነው ነው። እሺ እሺ ወንድማችን በቃ ማለት የምትፈልገው ነገር ካለ ለአንተ መድል እንስጥ። አይማ ስለምወድ ነው የገባሁት እና ዲያቆን ጻዲቁ ዘቁስቋም የሚል አካውንት ነው። ከዚህ በፊት ከወላይታ ታገኛለህ። ቪዲዮ ሰርተናል። ወንድማችን አቤት አቤት፣ እንዴት ነህ? ሳይሻው ሰላም ነው። ሎ አይመላጋ ሚዲቲ ሎ የሱስ ወልቃ ላቴ እንኳን ደህና መጣ የኔ አባት። ስላገኘው በጣም ደስ ብሎኛል። እንኳንም አካውንትን አወኩት። ሌላ ጊዜማ በደንብ ትገባለህ፣ እናወራሃለን። እሺ እንኳን ደህና ቆያችሁኝ። አመሰግናለሁ። እሺ 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 የኔ አባት። ኦኬ ዮሐድን ግን ለምንድን ነው ዲያቆን ዮሐድ ብለን የማንጠራው? እኔ እኮ እስከዛሬ በቃ ግራ ገባ የምገባው። ዲያቆን ዮሐድ እንዴት አለው? ጵጵስና አገኘ እንዴ? ጠቀስክልኝ። ስንገናኝ እኔ ነኝ ዲያቆኑ እያልክ አይደል ነፍሴ የምታስጨንቃት? ጋይስ ይኸውላችሁ ልክ እንደዚህ ተሰብስበን ምሳ ደንበዳ ምናምን ስንል ህብረቱ ላይ ኖ እናንተ ላትባርኩት እኔ ነኝ የምባረከው ነው የሚለው ጀለስ። ታዲያስ እናሳ ብል እናሳ ባለፈው ያመመኝ እሱ ባርኮት አይደል እንዴ? ምን ጥርስህን ነው? እና ታዲያ ሳይገባው የሚቀርብ ካለ ስታቦካው ምንድነው ተስገብግበ ስትበላ ያው ድድህን አጠ ነበር። አረ ይዋዳ አረ እሱ ወደ ሆዴና መመኝ ያለው ሌላ ነገር አላለም። አረ ስንት ሳምንት መሰለ ድዱን እንዲህ ሳይባረክ ወይ አንዴ አልተባረከም ምናምን እያልኩት አንተ ካለ እባክህ ይባረካል ምናምን አለ። እኔ ሳልባርክ ከበላ ይኸው እንግዲህ የራሱ ጉዳይ አልኩት። 2 ሳምንት ነው ሆስፒታል ሲመላለስ የነበረ። አይ ለለትም እንደዚህ ባርከት ትሰጠልኛለህ። ልደትሻ ይችለውም እሱ የልደትማ መልሶ ጉድ ነው የሚሰራ። ዮሐድ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እንዴት አመሻችሁ? አለን እግዚአብሔር ይመስገን። ናትሻ ማውራት አይችልም እንዴ? ይችላል። ያው አይናፋር ስለሆነ እንጂ ይችላል። እንዴ ጀግናው! አይ ጀግናው እንዴት ነህ? እኔ ደህና አድርጌ ቴስት አድርጌ ነበር የሆነ ቀን ደፍቷል። ዮሐድ አዎ አንተ ረስተህ ነው። አረ ናዙ ኢንተርኔት አታውቅም። ያረሰውት ላነሳው ነበር እንደማውን። ስማ ናቲሻ ናታኒ ሳውኔ ይኸውልህ የሆነ ሰዓት የመጀመሪያ ሰውን ስንተዋወቅ የሆነ ባዋ የሚባል የሆነ ትልቅ ጂም ቤት አለ እና እዛ ጋር እስኪ የሆነ ጁስ እንጠጣ ብለን አይ ቲንክ የዋሪ ግጥሚያ ምናምን የነበረን ሰዓት ነው አይደለ? ከልሳነ ተዋህዶች ጋር ግጥሚያ ምናምን የነበረን ሰዓት ትሬኒንግ የነበረን እና ተያይዘን ከትሬኒንጉ በኋላ ነው እንጂ ተያይዘን አስታውሳለሁ። እንደ አንተ ልጅ ወደኋላ ወደፊትም አሻግሮ ነው የሚያየው። ከትሬኒንጉ በኋላ ነው አለ። እሺ ከዛ በኋላ ወንድማችን ዮሐድን እንደውም ናቱ የመጀመሪያ ጊዜ አይ ቲንክ ዲያቆን አስታውሳለሁ ይጠይቃቸው የነበሩ ጥያቄ የመጀመሪያ ጊዜ የጠየቀኝ እኔን ስለ ስዕላትና ስለ ስግደት ነበረ እና እስቲ ዮሐድ አንተ ደግሞ እስቲ በሌላ አንግል ደግሞ መረዳት ያለበትን ነገር እስቲ ንገረው አስረዳው ብለህ ነው። አምልጦ ነበር። አይ ኪዳነ ምሕረት ረዳችህ እናቱዬ። ይኸውልህ ናዝያ ምን እንዳደረገ ልንገርህ። እንደዛ ነው ማለት ነው። ጭራሽ ኤቲስት አድርጎ ጠበቀን። እኛ እንመለሳለን። ይኸውልህ ናቲ እኮ የዛን ሰዓት አይ እኔ በክርስቶስ አምናለሁ ግን ስዕልና ስግደት ብቻ ነበር እያለ ያለው
ከሔዋኒ ጋር ትንሽ ተጨቃጭቀው እንመለሳለን። እንደውም እኔ በቃ አላምንም ምስክርነት ትጠላለህ ስለ ሔዋን። ጀግና ባሩክ መለሰው። እኔ በቃ በዚህ አጋጣሚ ኤቲስት ነው መሆኑ የአንተ ትምህርት ይቅርብኝ ያለው። ከዛ በኋላ ይቅርብኝ ይዋል እኔ ረስቼው ነበር። ራስን ትምህርት ያስታውስ ተመችቶት ነው። እና ምን መሰላችሁ የጠየቀኝ እግዚአብሔር ይቅር ባይ ነው ወይስ አይደለም? እንዴ ይቅር ባይ ነው እንጂ ይቅር የሚል ከሆነ ለምን ኤቲስት አልሆን? ፕሮ አልነበርክ እንዲ አሁን አሉ ትቼዋለሁ፣ ኤቲስት ሆኛለሁ። ይመች አንድ ስቴጅ ነው፣ ይሄ ጥሩ ነው አልኩኝ። እና እውነት ለመናገር በጣም ደስ ብሎኛል። እንኳን እግዚአብሔር አምላክ ረዳ ወደ እውነተኛይቱ የጌታ ቤተክርስቲያን እንድትቀላቀል እግዚአብሔር አምላክ ስለረዳ እግዚአብሔር እናመሰግናለን ስላንተ። እና ደግሞ ፍጻሜ እንዲያሳምርልን። ያው የሰው ልጅ ይጀምራል፣ ብዙዎች ይጀምራሉ፣ የሚጨርሱት ግን ጥቂቶች ናቸውና ከነዛ ከሚጨርሱት ወገን ሁላችንም ያድርገን። አንተም እንድትሆን ጨራሽ ጀማሪ እንጂ ጨራሽ ማለት ጨራሽ እንጂ ጀማሪ ብቻ እንዳትሆን እግዚአብሔር አምላክ በጸጋው ይርዳ ያግዝ። ቅዱሳን ደግሞ በመልቻቸው በረድኤታቸው ያግዙ እና በጣም ደስ ይላል። እውነት ለመናገር በጣም ደስ የሚል ልጅ ነው። ባይዞ ናቲ ማለት እንደ ግዝፈቱ አይደለም፣ ትሁት ነው፣ ደስ የሚል ግዝፈቱ ባይዞ አይጣለው ተሳቃችሁ ነው የምትሄዱት፣ ግን ደስ የሚል ልጅ ነው እና በጣም ደስ ብሎኛል ናትሻይ። እሺ ዋዴ በጣም ነው የማመሰግነው። ዋዴ ለፍቷል፣ ዮሐድ ለፍቷል፣ በጣም ለፍቷል። የዛኔ ነው ሊያስወጣ ለፍቷል። አይ ለፍቷል። እኔ ነኝ የዛኔ አውቄ ያጣመንኩበት ነገሮችን ተረድቼ ነው መለሰ እኮ እኔ የጣልኩት መሰረት ነው እዚህ ያደረሰው። ናቲ ቢሆን አስልሞ ነበር እስካሁን። ኧረ እኔ ዮሐድ ራስህ ያስታወስክ። እኔ በጣም ያቺ ቀን እኮ የምትረሳ አይደለችም። ጋይስ ምን መሰላችሁ፣ የመጀመሪያ ቀን ትውውቅ ነበር የዛን ታይም እና ናቲሻ አንዳንዴ ከጎን አይጠፋም። ሁልጊዜ እኔ በሄድኩበት ሁሉ ቦታ ይሄዳል ምናምን ምናምን እና የኳስ ግጥሚያ ከልሳነ ተዋህዶች ጋር ትሬኒንግ ነበረን። ግጥሚያ ስላለን ዝግጅት ትሬኒንግ ሁሉም ተሰብስቦ እነ ዮሐዴ እነ ናቱ አንትሽ እመጣለሁ እያለ ቀጥሮን ይጠፋ ነበረ። እንድንመጣ ነው መሰል እነ ዮኒ ፓፓ ነበሩ ምናምን እና ሁሉም በቃ ሰብሰብ ብሎ እዛ ጋር ያው ትሬን ከሰሩ በኋላ ጁስ ዮሐድ እግረ መንገድህን አንድ የረሳሁትን ነገር አስታወስከኝ። በነገራችን የዛን ሰዓት ተመስገን አልረሳልህም። እኔን ገፍትራ የጣልክበት መንገድ እኔ ጌታዬ የለ በስመ አብ ወወልድ እንዴ አጋግጠ ነበረ። ያኔ ፕሮቴስታንት እያለ የያዘብኝን ቂም ሜዳ ላይ ተወጣው። ክርስቲያን አይደለ እንደ አንተ ቂም አለ ደሙ ስለሆነ እናቱዬ ወዳለው ዲያቆን እየክበረልኝ ተሙ እናመሰግናለን። እግዚአብሔር ያክብርልን። ያው እናቱ አሁን የጀመርከው መንገድ ቀላል ነገር አይደለም። እዚህ ውስጥ ያሉ ወንድሞች አንተን እንኳን ደህና መጣ እያሉ ያሉት በነገራችን ላይ እንዲህ ቀላል ወደሆነ ህይወት አይደለም። ሁሉም ነገር ከባድ ነው የሚሆነው። አሁን ከዚህ በኋላ በጣም ብዙ ነገሮች ቻሌንጅ ይሆናሉ። በብዙ ነገር ትፈተናለህ። አሁን እዚህ ጋር ተሙም ስላለ ብቻ ሳይሆን ወንድማችን ተሙ ወደዚህ ቅዱስ ቤተክርስቲያን ከተጨመረባት ዕለት ጀምሮ ይገጥሙት የነበሩትን ፈተናዎች ከመጀመሪያዋ ሞመንት ጀምሮ ከአጠገብ ከነበሩ ሰዎች መካከል አንዱ እኔ ስለነበርኩ አይ ነበር እና በጣም ከባድ ነው እውነት ለመናገር። ከፕሮቴስታንት ቤት ወደ ተቀደሰችው ኦርቶዶክስ ቅዱስ ቤተክርስቲያን የሚመጡ ሰዎች በጣም 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 በብዙ ነገሮች ይፈተናሉ። ከዛ ሲመጡ ክርስቲያኖቶች ወንድሞች የሞቀ ነገርን ነው ትተው የሚመጡት።
የሞቀ ማለት ገንዘብ ያገኙ የነበሩ ሰዎች፣ የሞቀ ትዳር የነበራቸው ሰዎች፣ የሞቀ ህይወት የነበራቸው ሰዎች የሞቀ ሁሉ ነገራቸውን ትተው ነው ወደዚህ መጡት። ሁሉን ትተው ማለት ነው። እና በጣም ብዙ ነገሮች ይፈትናሉ። እና ናቱ በደንብ መጠንከር አለብህ። ክርስቶስ ስለኔና ስላንተ ብሎ ሁሉን ትቶ ነው ወደዚህ ምድር የመጣው፣ ሰማያዊ ዙፋኑን ትቶ ማለት ነው። እና አንተም ደግሞ በዚህ ምድር ላይ ስለ ክርስቶስ ብለህ አንዳንድ ነገሮችን እንደተውክ ለራስ አሳምነ እንደዛ ቆጥረ በጣም በክርስትና ሕይወት ልትጠነክር ይገባል። ምናልባት አሁን ላይ ከዚህ ችለት ጀምሮ እንደ በፊቱ ገንዘብ ላታገኝ ሊሆን ይችላል። የብዙ ሰዎች መልካም የነበረ አስተያየት ሊቀየርብህ ይችላል። እና ያን ሁሉ ለክርስቶስ እንደሆነ አድርገህ እየቆጠርክ ልትጠነክር ይገባል። ናቲሻ የክርስትና መንገድ እንዲሁ አልጋ ባልጋ አይደለም። እና ወንድማችን እንኳን ደህና መጣህልን። በዚህ አጋጣሚ ለሁላችሁም ፕሮቴስታንቶች ወንድሞች ክርስቲያናዊ የሆነ ግብዣን እንጋብዛችኋለን። ኦርቶዶክስ ቤተክርስቲያን እንዲስከቨር አድርጓት። ይህን መልእክቴን የማስተላልፈው ለደከማቸው ፕሮቴስታንት እህት ወንድሞቻችን ብቻ ነው። ለደከማችሁ ስለ እውነት በቃ ፈውስ እናገኛለን ብላችሁ እረፍት እናገኛለን ብላችሁ የሆነ አዳራሽ ሄዳችሁ ይሄ ቪአይፒ ወንበር ነው ተነሱ የተባላችሁ እንደዛ ተብላችሁ ውስጣችሁ የተከፋ በጣም ትልቅ የህይወት ጥያቄ በህይወታችሁ ውስጥ እየተፈጠረ ነገር ግን መሰረት የሆነ እንኳን የመጽሐፍ ቅዱስን መረዳት በሚገባ ያላገኛችሁ በየአዳራሹ ያለ ጫጫት የሰለቻችሁ እናንተ በክርስቶስ ፍቅር የምንወዳችሁ ፕሮቴስታንት እህት ወንድሞቻችን በቃ በየትኛውም አይነት ሁኔታ ላይ ሆኑ በቃ ልባችሁ ግን ረግቶ ኦርቶዶክስ ቤተክርስቲያንን ማወቅ መረዳትና ወደ ተቀደሰው መንገድ መመለስ የምትፈልጉ ከሆነ ባዮ ላይ የኔ ባዮ ላይ ይሄው አካውንቴ ፈለገ አትናቴዎስ የቲክታክ አካውንቴ ባዮ ላይ የዋትሳፕ ቁጥር አለ። ያንን የዋትሳፕ ቁጥር እየነካችሁ ከኛ ጋር ማውራት ትችላላችሁ። ነፍሳትን እንናጠቃለን፣ ግዴታችን ነው። ይሄ ክርስቲያን የሆነ ግዴታ ነው እና የሰለቻችሁ የደከማችሁ ይሄ እረፍት እናገኛለን ብላችሁ አዳራሽ ገብታችሁ ጩኸት የሰለቻችሁ ጫጫታ የሰለቻችሁ ከዓመት እስከ ዓመት አክስትሽ ገሊት አይደለች አጎትህ ገሊ አይደለ እየተባላችሁ በተስፋ እንጀራ ይኖራችሁ በህልም ይኖራችሁ ፕሮቴስታንት ወንድሞቻችን ከህልም ዓለም ወጥታችሁ እውነተኛውን ጌታ ክርስቶስ ኢየሱስን ማወቅ የምትፈልጉ ከሆነ እኛ አክስትሽ ገሊት አይደለች አጎትህ ገሊ አይደለ እያለን አይደለም። እሺ የክርስቶስን ቃል እየነገርናችሁ መጽሐፍ ቅዱሳዊ የሆነ ጥያቄ ካላችሁ በዛ መጽሐፍ ቅዱሳዊ ሐሳብ ላይ እየተወያየን እያወራን ወደ እውነተኛው ወደ ተቀደሰው መንገድ እንድትመለሱ እንፈልጋለን። ልባችሁ የሚሻውን ለዘመናት ሲናፍቅ የነበረውን ክርስቶስ ኢየሱስ እንድታገኙት እንፈልጋለን። እኛ ቤት እንዲህ አይነት ድራማ የለም። እኛ ቤት እንዲህ አይነት የተስፋ እንጀራ የለም። እኛ ቤት እንዲህ ዝም ብሎ በህልም መነዳት የለም። እኛ ቤት ጉምን የሚዘግን ሰው የለም። በደመና ላይ ዝም ብሎ እረማመዳለሁ ብሎ የሚንጠለጠል ሰው የለም። ኦኬ ልክ እናንተ አንድ እርምጃ ብቻ ተራምዳችሁ ቅድስት ቤተክርስቲያን ለማወቅ ፈቃደኛ ሆኑ። አክስትህ ገሊት አይደለች እንደውም የቤት ቁጥር 10 ምናምን እንደዚህ ቁጥር አይደል ብለን እየሰከሰን አይደለም እንደው ወደ ክርስቶስ ቤት እንድትመጡ የምንፈልገው። በዚህ አጋጣሚ ፕሮቴስታንት ሆናችሁ በሱሱቲ ውስጥ ያላችሁ ፕሮቴስታንት ሆናችሁ ከባድ በሆነ ልምድ ውስጥ ያላችሁ ተወች ወንድሞች ፕሮቴስታንት ሆናችሁ ሰላም አታችሁ በቃ የክርስቶስን ቃልም እንደው አልገባ ብሏችሁ የሚነገረው ሌላ የሚነበበው ሌላ ሆኖባችሁ ከአዳራሹም ርቃችሁ በቃ እኔ እንደውም የትም ህብረት አላረግም የምትሉ ፕሮቴስታንቶች አላችሁ፣ እናውቃለን። ግድ የላችሁም፣ በውስጥ አውሩን። ይኸው ዋትሳፕ ላይ የዋትሳፕ ቁጥራችንን ባይወል ያስቀምጠናል። እናንተ በዛ የዋትሳፕ ቁጥር በውስጥ ገብታችሁ አውሩን። በቻልነው አቅም የምንችለውን ያክል እናግዛችኋለን፣ የምንችለውን ያክል። ነገር ግን እኛ ድራማ እየሰራን አይደለም። ቅድም እንዳልኳችሁ ከኦርቶዶክስ ቤተክርስቲያን በጣም ብዙ ሰው ፈልሶ ሄደው ኦርቶዶክስ ቤተክርስቲያንን ሳያውቃት ነው። በጣም ብዙ ሰው ድሮ ጫት ቅም ነበረ እና በቃ እንደው ጌታን ስቀበል ተኩ ድሮ አጨስ ነበር ምናምን። ቤተክርስቲያን ጫት ቃሙ ብላ ላስተማረች፣ ሲጋራ ጭሱ ብላ ላስተማረች። ቅድስት ቤተክርስቲያን ከእግዚአብሔር ውጭ ድንግል ማርያምን እናመልካለን አላለች። ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያትን እናመልካለን አላለች። ቤተክርስቲያን የማታሰብረው ነገር ታስተምራለች ይሏቸዋል። ስለነሱ አስተምሮ ስህተት እንዳታዩ ኦርቶዶክስ ቤተክርስቲያንን ሞክ ያደርጉላቸዋል። ባይዘው የፕሮቴስታንቲዝም ህልውና የጸናው በዛ ላይ ነው። የፕሮቴስታንቲዝም ህልውና የጸናው ሁላችሁም ፕሮቴስታንቶች ታውቃላችሁ።
ስለ ኦርቶዶክስ ቤተክርስቲያን መጥፎ ነገር በመውራት ላይ ብቻ ተመርኩዞ ይዋቸው ለግንድ ሲሰግዱ ይዋቸው አንገታቸው ላይ መስቀል። በጣም የሚገርማችሁ ነገር እንዲህ አይነት ብዙ ማህተብ በፕሮቴስታንት አዳራሾች ተበጥሷል። በአንገታችን እኮ ያደረግነው የክርስቶስን መስቀል ነው። በጣም የሚገርም ነገር በአንገታችን ያደረግነው የክርስቶስ መስቀል ሆኖ ሳለ ግን አንቲ ኦርቶዶክስ ቤተክርስቲያን አስተምሮ የሆነን አካሄድ የሚሄዱ ሰዎች፣ አንቲክራይስት የሆኑ ሰዎች፣ ከክርስቶስ ተቃራኒ የቆሙ እነዚህ ሰዎች ለእነሱ ትልቅ ድል ስለሚመስላቸው አንገታቸው ላይ ያለውን ማህተብ ይበጥሱታል። ቸርቻቸው ላይ ግን ትልቅ መስቀል ሰግለው ደግሞ ይጠብቋቸዋል። የሚያደርጉትን አያውቁም። ትምህርታቸው ምን እንደሆነ አይነግሯችሁም። የሚሏችሁ ነገር ግን ብቻ ከኦርቶዶክስ ቤተክርስቲያን ጋር የሚያገናኛችሁን ነገር ማቋረጥ ነው የነሱ ፍላጎት። አለቅ አንገታችሁ ላይ መስቀል አድርጋችሁም ከሆነ በጥሱት ነው የሚሏችሁ። አዳራሹ ስትገቡ የሆነ ትልቅዬ በፕላስቲክ የተሰራ የሆነ መስቀል ያስቀምጡ ይጠብቋቸዋል፣ ወይ በእንጨት የተሰራ ትልቅዬ መስቀል ያስቀምጡላቸዋል። ይሄ አንገታችሁ ላይ ያለውን ማህተብ በጥሶ ጭንቅላት እየነካ እንዲህ እየወዘወዘ ሰው የሚጥለው ሰውዬ ቲተሩን ፊርማውን ሲያስቀምጥ ማህተቡ ላይ መስቀል ያለው አድርጎ ደግሞ በወረቀት ይሰጣቸዋል። ዳያቭ ነው አይዲያ። ምን እያስተማሩ ነው? ምንድን ነው ትምህርታቸው? በጣም ብዙ ሰው ሳያውቅ ነው የሚሄደው። ቀደም እንዳልኳችሁ የድራማ ቤት ስለሆነ ብሔራዊ ቲያትር ላይ ወይ አንድ ፊልም ላይ አንድ ገበሬ እያረሰ ሊተውን ይችላል፣ እህል እያጨደ ሊተውን ይችላል፣ እየዘራ ሊተውን ይችላል። ነገር ግን በቅሎ እህል ሆኖ ወደ ከተማ ወጥቶ የሚሸጥ ነገር ግን አይኖርም። ይህች ቤተክርስቲያን ግን መሰረቷም ግሉላቷም ክርስቶስ ነው። በእውነት ላይ ነው የተመሰረተችው። የእውነት ነው የሚታረሰው፣ የእውነት ነው እህል የሚበቅለው፣ የእውነት ነው ታጭዶ፣ የእውነት ነው እህል የሚወጣው። ሰዎች የሚመገቡት ጣፋጭ የሆነ የክርስቶስ ቃል የእውነት ነው የሚወጣው። እና እኛ እዚህ ጋር ገምተን አይደለም ኑ የምንላችሁ። እንደውም የሆነች ቀይ ሴት በህይወታችሁ ትታየናለች እያለን አይደለም የምንጠራችሁ ፕሮቴስታንቶች ወንድሞቻችን። እናንተን እንዲህ በህልም እንጀራ መንዳት አንፈልግም። እናንተ ክርስቶስ ዋጋ የከፈለላችሁ ነፍሳት ናችሁ። ክርስቶስ ዋጋ በከፈለለት ነፍስ ላይ መዘበትና መቀለድ ዓላማችን አይደለም። ይልቁኑ እንደ ጌታችን እንደ ክርስቶስ ኢየሱስ ሐዋርያት የክርስቶስን ወንጌል ብቻ መስበክ ነው የኛ ዓላማ። አክስትህ ገሪት አጎትህ ገሪ አይደለ? የሆነች ቀይ ሴት ትታየኛለች። ማናት? አየለ ማን ነው? አጎቴ ነው ምናምን አይነት ድራማ አንፈልግም እኛ። በቃ የደከማችሁ በየአዳራሹ ያለ ጫጫት የሰለቻችሁ ሃይላንድ ላይ ማሲካ ለጥፈው ይሄን ውሃ ወደ ወተት እንቀይረዋለን በኢየሱስ ስም እያሉ ፓውደር ማሲካ ላይ ለጥፈው እየነቀነቁ እናንተ እውነተኛ የሆነውን የክርስቶስን ቃል ረስታችሁ ትሪክ እያሳዩ አዳራሽ ውስጥ የሚያስቀምጧችሁ አዳራሽ ውስጥ አስቀምጦ ኪሳችሁን የሚያጥቡ ሰዎች ባሉበት ቦታ ላይ በጣም የተሰላቻችሁ በቃ እውነተኛውን ጌታ ኢየሱስ ክርስቶስን ልባችሁ የሚሻ ክርስቶስን የናፈቃችሁ ሰዎች ባዮ ላይ የዋትሳፕ ቁጥር አስቀምጠናል። በዛ ቁጥር መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን፣ እናወራችኋለን። ዛሬ እንግዲህ በወንድማችን ናቱ በሱ መመለስ የተነሳ ዛሬ ለዛን የተሰባሰብነው ያብ እንኳን ደህና መጣ ተወዳጅ ወንድማችን ያብዬ። ያው ናቱን ከሚያውቁት ወንድሞች መካከል አንዱ ያብ ነው እና ወንድማችን ናቱን እንኳን ደህና መጣ በልልን። በዛው ማስተላለፍ የምትፈልገው መልእክት ካለ ናቱዬ እድል ሰጥቻለሁ። እሺ እንኳን ደህና ቆያችሁኝ ሁላችሁም። ዛሬ ያው በጣም ደስ ብሎኛል። የምር ከልቤ በጣም ነው ደስ ያለኝ። የናቲም ወዳጅ ነኝ፣ እንተዋወቃለን። በጣም ትሁትና ታዛዥ የሆነ ልጅ ነው። ከአንድም 2-3 የተገናኝተን ያው ካየሁበት ነገር አንዱ ነው እና በጣም ደግሞ ዛሬ ደስ ብሎኛል። እንኳን ደስ አለ ናቲዬ። በጣም የምር ደስ ብሎኛል። ቅድም ቪዲዮ እያየው ነበርና ላይቭ ስገባ ያው ቀጥታ አንተንም ስላገኘው ደስ ብሎኛል። እንኳን እግዚአብሔር ረዳ፣ እንኳን መጣህልን። በጣም ነው የምንወድህ የምናከብረህ። በምትፈልገው ነገር በሙሉ ከጎና አለን። እኔም በማስፈልግ ጊዜ ከጎና አለው። ያው የተለያዩ መንፈሳዊ ቦታዎችን አብረን እንሄዳለን ናትዬ። በደንብ ደግሞ ኦርቶዶክስን ገባ ብለን እንድታውቃት ደግሞ ያው በተግባር ደግሞ በምንችለው መልኩ እንተጋገዛለን። አንተ የምታግዘኝ ነገር ይኖራል፣ እኔ የማግዝ ነገር እና በጣም ደስ ብሎኛል። በጣም ነው የምወድህ የማከብርህ። ያው ብዙ ንግግር ስለማልችል ነው እንኳን ደስ አለ ለማለት ነው ወንድም። በጣም ነው የማመሰግነው። ያብዬ በጣም ነው የምናመሰግነው። ተወዳጅ ወንድማችን ኑርልን። እጅግ በጣም ነው የምንወድህ። ክርስቲያኖቶች ወንድሞች፣ እዚህ ውስጥ ያላችሁ እህት ወንድሞቻችን ያው ለእናንተ አይናገርም። አዲስ የመጣ ወንድማችን ነው።
ስለዚህ ሁሉም ወንድማችንን ሰፖርት ሊያደርገው ይገባል። ፎሎ ማድረግ የምትችሉ ወንድማችንን ፎሎ በማድረግ ከዛ ውጪ እንደው ለመቁረቢያ ለልብስም ሊሆን ይችላል እንደው እቺን ነገር እንደው ሰፖርት ካደረግን ብላችሁ ማገዝ የምትችሉቶች ወንድሞች ካላችሁ በውስጥ መስመር ሁላችሁም እየገባችሁ አግዙት። ናቲሻ እጅግ በጣም ደስ ብሎኛል። እንኳን ደህና መጣ። እኔ በዚህ ይቅርታ ይህን አካውንት ስላስገባኝ ወንድማችን ለምንድን ነው እኔን እንደዚህ የምታሰቃየኝ? አሁን ካልጠፋ ፎቶ ለምንድን ነው እኔን ፎቶ እንደዚህ አድርገህ መገበው? ስታውስ ምን አይነት እኔ ቆይ በትልቁ አድርጌ ላሳይ በእናትህ። የታለ ይኸውልህ ስታውስ ይላል ደግሞ ይኸውልህ እንደው በእናትህ ፎቶን እንዴት እንዳደረገው ወንድማችን ማይኩን ክፈተው። እያወራ እኮ ነው አይሰማም። አቤት አቤት ምን አርግ ነው የምትለኝ? ለምንድን ነው የምታሰቃየኝ ወንድማችን? አሁን ካልጠፋ መልክ አሁን የኔ ፎቶ ጠፍቶ ነው እንደዚህ አይነት ፎቶ የምትጠቀመው? አይ ደግሞ ውስጥ በጣም ከባድ። እኔ በጣም ብዙ ሸር አይቻለሁ። እንደዚህ አይነት ሸር ግን እኔ ገጥሞኝ አያውቅም። ኧረ ሸር አይደለም። ምንድን ነው የሚለውስ? የጻፍከው ስም ኤስታውስ ምንድን ነው? ኤስታውስ ናዝሬት ገብርኤል ላይ ማለትም በየ3 ወሩ ጉባኤ ሲዘጋጅ ጊዜ መሪ ቃል አለ። ምንድን ነው አንዱ ኤስታውስ ነበረ። እሺ ፎቶ ለምንድን ነው እንደዚህ ያደረግከው? እኔ ማለት ምንድን ነው ችግር? ምን አርግ ነው የምትለኝ? ያው የሚወደድ ሰው እኮ ይደረጋል። ከየት ቤተ እምነት ነው የመጣ? እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ጭራሽ ኦርቶዶክስ ቤተክርስቲያን አማኝ ሆነ ነው ፎቶዬን እንዲህ የምትጫወተው? ምን ልትል ነው ተመስገን? አይ እንትኑን ወድጄው ነው። አንገት ቀና አስደራረጉን በኤዲቲንግ ነው። ኧረ እንደው እኔ እኮ ምንም የማይሉት ነገር አለ። አንተ በእኔ ስም የተከፈተ ማአት አካውንት አይቼ በጣም ነው የተገረምኩት። በቃ በጣም ያምራል። ሰው ለሚወደው ለወደደው ሰው የፈለገውን የማድረግ መብት አለው እና ኤስታውስ ቴንኪው ወንድማችንን በዚህ መልኩ ስላሳየው። ችግር የለም ተሙዬ። የአንተ ፎቶ እንዴት ኤዲት ተደርጎ ስክሪንሻት አድርጉልኝ። በነገር እታች ነው ማስወረደው። ቆይ እታች እንዴ! ጭራሽ ስክሪንሻት ልታስደርግ ነው? ወይ መድኃኒዓለም። እሺ ጋይስ እየመሸ ስለሆነ ናቲ ወንድማችን እንዳናቆየው አንድ የመጨረሻ ሰው እንቀበልና ወንድማችን እንሰናበተዋለን። ያሬድ እንዴት አለ? ሰላም ፈለገዬ፣ ሰላም ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ወንድማችንን እንግዲህ እንኳን ደህና መጣ ብለው ያሬድ። እንግዲህ ናቲያችን እንኳን ደህና መጣ ወደዚች ወደ ብርሃን የሆነች ቤተ እምነት ኦርቶዶክስ ተዋሕዶ እንኳን ደህና መጣ። እንግዲህ በቤቱ ያጽናክ ማለት እፈልጋለሁኝ። አመሰግናለሁ እድሉ ስለተሰጠኝ። ያሬድ እናመሰግናለን። በጣም ሰዓቱ ስለመሸ ናቲ ወንድማችንም እንዳይደክመው ቤተክርስቲያን ስለሆነ የዋለው መጨረሻ አንድ ወዳጁን ብቻ እንጋብዝና እንኳን ደህና መጣ ይለዋል። ያው ወንድማችን ናቱ በጣም ብዙ ወዳጆች በጣም ብዙ ወንድሞች አሉት። በሱ መመለስ በጣም ብዙ ሰዎች ተደስተዋል። ከተደሰቱ ሰዎች መካከል ደግሞ አንዱ ወንድማችን ኢዮብ ነው። ወንድማችን ኢዮብ በእውነት ዛሬ እንባን የተናነቀው በናቲ መመለስ እና እሱም የእንኳን ደህና መጣ ማለት የሚፈልገው ካለ እና ደግሞ ለናቲም ማስተላለፍ የምትፈልገው መልእክት ካለ ወንድማችን ኢዮብ ፕሊስ እዚህ ጋር እና መልእክትን አስተላልፍ እባክህ።
ና እዚህ ጋር ግድ የለ አይዞህ ና የማሳድገው ልጅ ነው። ታያለሁ። አዎ ትታያለህ። ዛሬ ጋር ነው የመጡት። ናትዬ እንኳን ደስ አለ፣ እንኳን ተወለድክ። ያው አብረን የዋልነው ዛሬ ያው ፕሮግራሙ ላይ ቆይቼ ነው የተገኘሁት ስራ ነበረኝ። ለእሱ ይቅርታ ይደረግልኝ። በጣም ነው አመሰግነው ዮባ። በጣም ብዙ ጊዜ ደጋግሞ አካክሻለሁ፣ በግብዣው አካክሻለሁ። አይተሃል እንግዲህ። እውነት ነው። መምህር አንድ መዝሙር ለምን ጋብዞልኝ አልወጣም? እሺ እንዘምራለን፣ ምንም ችግር የለም። ናቱ ምን የሚለው መዝሙር እንዘምር? በአንተ ምርጫ። የተወደደ ቀን የሚለው እንዘምራለን እንዴ? ግዴታችን ነው፣ እንዘምራለን። ታሙ በስተመጨረሻ ማለት የምትፈልገው ነገር ካለ ድልን ስጥ፣ መዝሙር እስኪከፈት። መዝሙሩን ክፈተው። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ደግሜ ሰላም እላለሁ። ወንድማችን ናቱ የሚያስፈልገው ነገር ሁሉ ከጎኑ ሁኑ። ድንገት ቪዲዮም ሲሰራ የሚሆን በሌላው ነገር ስታዩ ናቱ እንወዳለን በሚል ፍቅርን ግለጡለት። ይሄ ክርስቲያናዊ ግዴታችን ነው። ሌላው ቤተ እምነት ላይ ስታዩ የሆነ ነገር ተፈልጎ ሰው ሃይማኖቱንም ጾታውንም እየቀየረ ነው ያለው። እዚህ ግን የሆነ ነገር ተፈልጎ አይደለም። የዘላለም ሕይወት በእውነት አስቦና ገብቶት ነው ሰው የሚመጣውና እነዚህ አይነት ወንድሞችን ፍቅርን ብቻ በመስጠት እኔ አሁን ትላንትና በጣም ደስ ያለኝ ነገር አንድ ነገር አለ ዲያቆንዬ። የስራ ቪዲዮ ፖስቼ በርታ የሚሉ ኮመንቶችን በጣም ሳይ እንዴት ደስ እንዳለኝ። ሁሉም ኦርቶዶክሳዊ ወንድም እህቶቼ ተሙ በርታ ማለት ራሱ ሰውን ያጸናልና ወንድማችንን በምንም ነገር ስታዩት እንወድሃለን፣ በርታ፣ ከጎን ነን በሉት። እኔ ደግሞ እናንተ ደግሞ ውድድ ነው ማድረጋችሁ። ክበሩልኝ። ተሙዬ እናመሰግናለን። ክርስቲያኖች ወንድሞች፣ ያው እንግዲህ ለእናንተ አይነገርም፣ አዲስ እንግዳ ወደ ቤታችን መጥቷል እና ያው ናቱሻን አደራ የምንሰጠው ደግሞ ከዚህ በኋላ ለእናንተ ነው። በቻላችሁት አቅም ብዙ የሚያስፈልገው ነገር ሊኖር ይችላል እና ከጎኑ ቁሙ። ናቱ ወደዚህ ሲመጣ የመጣው እውነት ገብቶት ነው፣ እውነትን ፈልጎ ነው፣ እውነት ተረድቶ ነው። ምንም በዚህ ስም የሚከፍለው ዋጋ አይቆጨውም። ከዚህ በኋላ በጣም ብዙ ፈተናዎች አሉ። እነዛ ፈተናዎች እንዳይከብዱት በቻልነው አቅም ሁላችንም እንደየአቅማችን ደግሞ ከጎኑ ልንሆን ያስፈልጋል። ወንድማችን ናቲ የክርስቶስ የመረጠውን ዝማሬ አንድ ላይ እንዘምርና